ሰላም ሰላም እንደምናላችሁ ቤተሰቦቻችን በያላችሁበት የከበረ ሰላምታችን ትድረሳችሁ። ዛሬ እንግዲህ በሰኞ በአዲሱ ቀን እንግዲህ ሳምንት የመጀመሪያ ቀን ነው። አሪፍ ጥያቄ ተጠይቀናልና ያንን ጥያቄ ነው የምንመልሰው። የብዙ ሰዎች ጥያቄ ነው ይሄ ጥያቄ በነገራችን ላይ እና የሀሳብ ያላችሁ ሰዎች ዛሬ እንግዲህ your best chance ነው። እንግዲህ እኛም ደግሞ ከሄድንበት ተመልሰናል። እግዚአብሔር የተመሰገነ ይሁን። ይሄንን ቢዝነስ ራን ለማድረግ ወይም ኦን ለማድረግ እኔ የቢዝነስ ወይም የሴልስ ኤክስፒሪየንስ ያስፈልገኛል የብዙ ሰው ፍራቻ ነው እና ይሄንን ጥያቄ ደግሞ ለመመለስ ሁላችንም ዝግጁ ነን። እንግዲህ እንግዶቼ መጥተዋል። እንኳን ደህና መጣችሁ ብያለሁ። እስኩዬ ካንቺ ልጀምርና አንድ ሰው ይሄን ቢዝነስ ለመስራት የቢዝነስ ባክግራውንድ ወይም ሴልስ ኤክስፒሪየንስ ያስፈልገዋል ወይ? ሰላም እንዴት አላችሁ? እንግዲህ በጣም ጥሩ ጥያቄ ነው ሚናዬ፣ እናመሰግናለን። ኤክስፒሪየንስ ቢያስፈልገው ኖሮ ከማይገቡ ሰዎች ውስጥ አንዷ እኔ እሆን ነበረ። ምክንያቱም ኦንላይን ሻፕ ከማድረግ የዘለለ ለዛውም አማዞን ላይ ከዛ የዘለለ ኤክስፒሪየንስ አልነበረኝም በኦንላይኑ ስፔስ ላይ እና ከዛ አንጻር ቀድሞ ኤክስፒሪየንስ ቢጠይቅ ባክግራውንድ ኖሌጅ ቢጠይቅ ኖሮ ሲጀመር ኢንቮልቭ አላደርግም ብዬ ነው የማስበው። እና ግን በጣም ያስደሰተኝ ነገር ምንድነው ስለ ኦንላይን ቢዝነስ ለመማር እስከወሰነ ድረስ ሰው ስቴፕ ባይ ስቴፕ ተምሮ ሰዎች ያላቸውን ስኪል እንዲኖረው አድርጎ መስራት መቻሉ ነው ብዙዎቻችንን ኦንላይን እንድንሰራ ያደረገን ማለት ነው። እና ብዙ ጊዜ ሰዎች የሚፈሩት ነገር ይሄ ኦንላይን አድቨርታይዝ ማድረግ በራሱ በጣም ሰዎችን ያስፈራል። ምክንያቱም እንኳንስ እንደዚህ ማስታወቂያ ሰርቶ እንትን ለማለት ቀርቶ በአብዛኛው ሰው በምንም አይነት ሲቹዌሽን ለምሳሌ እንደኔ ከ5 ዓመት በፊት ምንም አይነት ቪዲዮ የሚባል ነገር ሶሻል ሚዲያ ፕላትፎርም ላይ አልነበረኝም። ስለዚህ ይሄ ሰዎችን ቢያስፈራ ወደኋላ ቢያደርግ ምናምን የሚፈረድ አይደለም። ምክንያቱም ብዙዎቻችን ያ ኤክስፒሪየንስ አልነበረንም። ነገር ግን በጣም የሚያስደስተው ፓርት ምንድነው ኢንስቴድ ኦፍ ውጭ ሆነን እየፈራን ራሳችንን ወደኋላ ከምናደርግ እኛ የወሰድነውን አክሽን በመውሰድ ግን መማር ይቻላል። ምክንያቱም ሰዎች ሳይን አፕ አድርገው መረጃ ነው የሚያገኙት። እኔ ያንን ያገኘሁት ሳይን አፕ አደረኩኝ፣ የተሰራው አድቨርታይዚንግ አትራክት ስላደረገኝና መስራት የሚቻልበት ወይ እንዳለ ኦንላይን ስሰማ ኢንስቴድ ኦፍ ሻፕ ከማድረግ የዘለለ ኮሚሽን ደግሞ ማግኘት የሚቻልበት የስራ ዘርፍ ካለ ፋይኖት ነው ያልኩትኝና ሳይን አፕ አድርጌ መረጃ አገኘው። ከመረጃው በኋላ ፔመንት ከፍዬ የቢዝነስ ፕላን አጠናው። ከዛ ቢዝነስ ፕላኑ አጥንቼ ፕሮቫይድ የተደረጉትን ትሬኒንጎች ኮሚኒቲውን ምን ነገር ፕሮቫይድ እንደሚደረግልኝ ሙቪንግ ፎርዋርድ ያለው ነገር ከሬጅ ባይሰጠኝ ኖሮ ኤግዚት ለማድረግም ደግሞ ምንም የሚከለክለኝ ነገር አልነበረም እና እያንዳንዱን ስቴፕ ባይ ስቴፕ እንድማርና ራሴን ኮቸብል አድርጌ የኦንላይን ቢዝነስ እንዲኖረኝ ማድረግ ማስቻሉ ነው እንጂ ከዛ ውጪ ቀድመሽ ብንሰርተሽ ነበረ ምን አይነት ኤክስፒሪየንስ አለሽ ምናምን ብሎ የጠየቀኝ ሰው የለም። ስለዚህ ፍሮም ስክራች ዜሮ ብዬ ጀምሬ የተማርኩት ነው እና እርግጥ ነው ምንም የምናውቀው ነገር አልነበረም። እኔ በኩል ብጠየቅ ፕሮፋይሉና ቢዝነስ ፔጁን እንኳን ለይቼ የማውቅበት ስኪል አልነበረኝም። ከፔጆች ላይ ስለሚሰሩ ማስታወቂያዎች የማውቀው ነገር አልነበረም። ሰዎች ዌብሳይት ኖሯቸው በሚያደርጉት አድቨርታይዚንግ ከሰዎች ጋር ኮኔክት ማድረግ የሚችሉበትን ትሬኒንግ ሁሉ ማግኘት እንደሚችሉ ምንም ክሉ አልነበረኝም። ግን እነዚህን ሁሉ ስቴፕ ባይ ስቴፕ በመማር ስለሆነ የኦንላይን ቢዝነስ ኦን ያደረግኩት ፍላጎቱ እስካላቸው ድረስ ለመማር እስከፈቀዱ ድረስ ጊዜና ገንዘባቸውን አውጥተው ለመስራት እስከወሰኑ ድረስ ስቴፕ ባይ ስቴፕ እየተማሩ ትሬን እያደረጉ ራስን ስኪልድ መሆን የሚቻልበት እንጂ ቀድሞ ያለ ኤክስፒሪየንስ የሚጠየቅበት በጭራሽ አይደለም የሚለው ነው የኔ መልስ። አመሰግናለሁ ሚናይ። እሺ እስኩዬ በጣም ነው የምናመሰግነው እንግዲህ ዲቴል የሆነው ኢንፎርሜሽን የሰጠሽን። ቴንክ ዩ ሶ ማች ፎር ካሚንግ። እንግዲህ እናትነት እንግዲህ ከአስተማሪ ከቲቺንግ ኮችነት ጋር ብዙ ነገሮችን ልትገነቢበት የቻልሽው የቢዝነስ ጀርኒ ነው እና እግዚአብሔር ይመስገን። እንግዲህ ምንም እውቀት የሌለንን ስለ ቢዝነስ የሌለንን ሰዎች በዚህ ልክ ደግሞ ላለፉት 5 ዓመታት ብዙ ነገሮችን እንድናዳብር የረዳን ኤክስፒሪየንስ ነውና በጣም ነው የምናመሰግነው። ሰሎምዬ እንግዲህ ከዚህ በፊት ቢዝነስ ለመስራት የራስሽን ነገር ለመጀመር በሌላ መንገድ ተጉዘሽ ነበርና ዛሬ ደግሞ የተወሰኑትን አመታት እንግዲህ በዚህ ባለፈው አመት ውስጥ ስለዚህ ኦንላይን ቢዝነስ ብዙ ነገሮችን ተምረሻል፣ ብዙ ማስተሪ ኮርሶችን ወስደሻልና
ውጪ ሆኖ ለሚመለከተን ሰው ቀድሞ የነበር ሚኖር ኤክስፒሪየንስ እና አሁን ውስጥ ከገባ በኋላ ያለውን ነገር እዚህ ጋር እኮ ይዤው በመጣ ኑሮ አሁን እዚህ ጋር ያሉት ነገሮች አያስፈልጉኝም ያስባለሽ ነገር አለ ወይ comes to experience ያስፈልጋቸዋል ሰዎች እንዲህ ማለት ወይስ መተው ያንዳንዱ ነገር ይማራሉ? አመሰግናለሁ ማየ እንዴት አመሻችሁልኝ ምንም እንደዛ ያስባለኝ ጉዳይ የለም እስካሁን ለምን ኦንላይን ስፔሱን እንዲሁ ከሰው ጋር ለመገናኘት ባለፈ አላውቀውም ነበርና አዲስ ነው ለኔ በጣም ብዙ ነገር የተማርኩት እና ማንኛውም ሰው እንግዲህ እንዳልሽው በተለያዩ መንገዶች ራሴን ለመቻል ከተቀጣሪነት ለመላቀቅ የተለያዩ ነገሮችን ሙከራ ላይ ነበርኩ ግን እንደዚህ ፕሬዘንት የማያስፈልገው ተኝተሽ ሁሉ የሚሰራ ሲስተም መኖሩን ድሮ ባወቅኩ ይኖረው ብዬ ነው እንደውም የተቆጨሁት እንጂ ይዤ በመጣ እዚህ ላይ እንትን ይሆነኛል ያልኩት ያለፈ የቀደመ እንትን አልነበረኝም ልምድ አልነበረኝም ከስክራች ነው የጀመርኩት ከዜሮ እና የኛ ግሎባል ቢዝነስ ካምፓኒ ደግሞ በጣም ፉል ፓኬጅ ነው የምንለው ዝም ብለን አይደለም ሰዎች ምንም አይነት የቢዝነስ ባክግራውንድ ሳይኖራቸው ከዜሮ መማር የሚችሉበት ቪዲዮ ቤዝድ የሆነ ትሬኒንግ ስለሚሰጥ ሰዎች እየተማሩ ገንዘብ የሚሰሩበት ሲስተም የዘረጋ ካምፓኒ ስለሆነ ሰዎች ብዙ ጊዜ አሁን እኔ ቢዝነስ ከጀመርኩ በኋላ ቀላል ነው አልሽ ግን አይመስልም ቀላል 24 ሰዓት ምናምን ኦንላይን መሆን ያስፈልጋል ምናምን ይላሉና በቀደምታ ኦንላይን 24 ሰዓት መቀመጥ አለብን ወይ የሚለው አርግለት ስንነጋገርበት ነበርና በፍጹም እንደዛ አይደለም ሲስተሙን ሰዎች ትሬኒንግ ወስደው ሲተገብሩት ነው ሊያውቁት የሚችሉት እና ማንኛውም ይሄ ፋይናንሻል ፍሪደሙን የጊዜ ፍሪደሙን እንደገና ደግሞ ከተቀጣሪነትም ነፃ ፍሪደም ለማግኘት ሰዎች ጆይን ማድረግ አለባቸው ብዬ ነው የምመክረውና እኛ ያየነውን እዩ እኛ ያገኘነውን አግኙ ጆይን አድርጉንና ቪዲዮ ቤዝድ የሆነ ትሬኒንግ እየወሰዳችሁ በተግባር ገንዘብ መስራት የምትችሉበት ሲስተም ነው እኛን ሁሉ ጊዜ የምታዩት ሶሻል ሚዲያ ላይ ለምንድን ነው ትራዲሽናል ማርኬቱ ራሱ የሆነ ሱቅ ከፍተን ሁሉ ጊዜ ሰዎችን አትራክት ሊያደርግ የሚችል ነገር ሰዎችን መልካም ነገር ፕሮዳክት ሊጠቀም የሚችል ነገር ማቅረብ አለብናል ትራዲሽናል ማርኬቱ ላይ ስናየው እዚህም ላይ ስንመጣ ኢዚ ዌይ ነው እንጂ ደስም ነው ሁሉ ጊዜ መቼም ንግድ ቤት ተከፍቶ ተዘግቶ ደንበኛ ይመጣል ማለት አይደለም ሁሉ ጊዜ ሰዎችን እውቀት ሊያስጨብጥ የሚችል ወደዚህ ቢዝነስ ሊያመጣ የሚችል ነገር ማስተላለፍ መቻል አለብንና ያ በመሆኑ ነው በቀደም ተናግረናል 24 ሰዓት ኦንላይን ላይ መገኘት ሳይሆን ስኬጁል አድርገን መልእክታችን ወደ ሰዎች ሊደርስ የሚችልበት ነገር እኛ በፈለግነው ፕላትፎርም ላይ በፈለግነው ሰዓት እንዲተላለፍ ማድረግ እንችላለንና ብዙዎቻችን የልጆች እናት ነን ምንሰራም አለን ሰራተኞች ከዚህ ሁሉ ነገር ጋር ቢዚ ላይፋችንን ሊያቀልልን ይችላል ደግሞ ያቀለለልንም ያለ ሲስተም ስለሆነ በኩራት ሰዎች ያመኑበትን ነገር ነው ወደ ሰው ይዘው የሚወጡትና የማናፍረው እየወጣን ሰዎች እንዲጠቀሙ የተጠቀምነውን ነገር እንዲያገኙ የምንለው እርግጠኞች ስለሆነና ስለማናፍርበት ነው በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ነው አመሰግናለሁ ሚሊዬ Thank you so much በጣም ነው የምናመሰግነው እግዚአብሔር ይመስገን በጣም አሪፍ መልስ ነው የሰጠሽን Thank you so much ባንቺዬ ወደዚህ ቢዝነስ የዛሬ 3 አመት አካባቢ ስትሰሚ ብዙ ነገሮችን ከውጪ የሚያስጨንቁ ነገሮችን እንሰማ ነበርና ከኤክስፒሪየንስ ማገር ከማወቅ ሰዎች ከማወቅ ከዛ ደግሞ አንዳንድ ሰዎች እንትን
እኔ እኮ የማርኬቲንግ ስኪል የለኝም ምንም ነገር ነግጄ አላውቅም የሚለው እግዚአብሔር ይመስገን አንቺ ስለዚህ ቢዝነስ ከሰማሽ በኋላ በራስሽ ፐርሰናሊ ብዙ ነገሮችን ቀይረሻልና አንድ ሳይሆን ሁለት ቢዝነስ ራን ማድረግ የቻልሽበት ትራዲሽናል ማርኬቲንጉንም አብረሽ እያስኬድሽ ያለሽ ጀግና እናት ነሽና ሰዎች አሁን በዚህ በኖርማሉ ስራ በጣም ብዙ ነገሮችን ኤነርጂሽን ጊዜሽን ምናምን ነገሮችን ይወስዳል ለዚህ ደግሞ ትሬኒንግ ስለምታገኝበት ያንን ለማስኬድና ኖሃዎችን ለማምጣት ራሳችን ማዘጋጀት የሚኖርብን መንገድ ብቻ ነው የሚታየውና ከዛ አንፃር ላንቺ ይሄንን ቢዝነስ ራን ለማድረግ ማለት ነው ዲጂታል ማርኬተር ስኩል መሄድ ነበረብኝ መጀመሪያ ከመጀመሪያ በፊት ያስባለሽ ሰዓት ነው ያለሽበት ዕውቀት እና አንደርስታንዲንግ ወይስ እግዚአብሔር ይመስገን እዚህ ቢዝነስ ውስጥ ስለገባው ዛሬ የነዚህ ሁሉ ሰርቲፊኬቶች ባለቤት ነኝ at the same time ደግሞ የተማርኩኝ ዕውቀት እያገኘው ከዛ ደግሞ ቢዝነስን እያሳደግኩኝ ነው የምትይበት ዕውቀት ላይ ነሽ ያለሽውና የትኛው ነው ለሰዎችን መናገር የምትፈልጊው ምክንያቱም ብዙ ሰዎች ማለት ነው አረ እንደዚህ ነገር እኔ አይሆንልኝም ምን ሸጫቃለሁ ማን ይሰማኛል ብለያስባሉና ከዛ አንፃር ምን ትያቻለሽ ያ ኤክስፒሪየንስ ተፈልግሽ ነበር ወይስ ያን ኤክስፒሪየንስ አሁን ያገኘሽው ነው እኔ ከገባው በኋላ ነው ያንን ኤክስፒሪየንስ ያገኘሁት እንጂ ከዛ በፊት ምንም አይነት ኤክስፒሪየንስ የለኝም ለቢዝነሱም አያስፈልግም ኤክስፒሪየንስ መኖሩ አንዳንድ ቦታ ላይ ሊጠቅምሽ ይችላል ምትጠቀሚበት ቦታ ሊኖርሽ ቢችልም ግን ደግሞ ኤክስፒሪየንስ የለኝምና ይሄን ቢዝነስ አልጀምርም አትይም ገብተሽ ብዙ ትማሪያለሽ ብዙ ታውቂያለሽ ኢቭን ሌላ ለመጀመር ያሳስብሻል ሌላ እንድታመጪ ዕውቀት ይኖርሻል ማለት ነው ይሄንን የሚይዝሽ ነው ለይን እኮ እንደዚህ ባደርገው ብለሽ ደግሞ ሌላ እንድታሰቢ ያደርግሻል እንጂ መግባቱ ነው ለኔ ያስተማረኝ ብዙ ነገር አስተምሮኛል ከውስጥ ስለገባው ከዚህ ስላየሁት ማለት ነው ገብቼ ስላየሁት ብዙ ተምሬበታለሁ ብዙ አውቄያለሁ እንጂ ኤክስፒሪየንስ ምንም አይነት ኤክስፒሪየንስ የለኝም አያስፈልግም ነው ማለት ነው ሚናዬ ቴንኪዩ እሺ በጣም ነው እናመሰግነው ይሄንን ጥያቄ ላንቺ ጠያቁበት ምክንያት አሁን ብዙ ሰዎች የሞርታርን ብሪክ አይነት እንትኖችን ስናስብ እኔን ጨምሮ ማለት ነው በቃ ኦ ማይ ጋድ how am I going to handle እነዚህ ነገሮች ብዬ በጣም ነው ፑሽ ማድረግውና ከዛ አንፃር ነው በጣም ነው ማመሰግነው ይሄንን መልስ ስለሰጠሽኝ እስቲ ደግሞ አንዬ ደግሞ ኮምፒውተር ቤት ማለት ኮፒ ቤት ከዛ ደግሞ ዳቦ ብዙ ቢዝነሶች እንትን ምጥጥ አድርጎ ኤነርጂን ይጨርስ የሚችል እንትን ኤክስፒሪየንስ ውስጥ ገብተሽ ነበርና አንዬ ዛሬ በዲጂታል ማርኬቲንግ ስትራቴጂ ውስጥ መተሽ ስትመጪ እነዚህን አይነት ዕውቀቶች እኮ የዛን ያውቄ ቢሆን ኖሮ ይሄንን የላይፍ ስታይልን በሌላ መልኩ ቢዝነስን የሆነ ቦታ ጋር አሳድገው ነበር ያስባለሽ ሞመንት ነው ያለው ወይስ ይሄንን ቢዝነስ በቃ ለመጀመር የግዴታ ሌሎች ነገሮችን ሰዎች መሞከር አለባቸው መተው ሰክሰስፉል እንዲሆኑ ለምን አንዳንድ ጊዜ ሰው የተለያየ ሰዎች ነው እዚህ ቢዝነስ ውስጥ የሚገጥሙና አውቀዋለሁ እኮ ብሎ የሚመጣ ሰው አለ በሲመጣ የሚደነብርና ኢቭን ጊዜን እንኳን ስንል ለራሴ 6 ሰዓት 8 ሰዓት እንዴት እኔ ያጣለሁ እንኳን አስተምሩኝ እንጂ ብሎ ይመጣልና በቃ ድራሽ ነው የሚጠፋው ሰውና ከዛ አንፃር ይሄን ቢዝነስ ሆነስትሊ ራን ለማድረግ ሰዎች ሌላ ዕውቀት ይዘው መምጣት አለባቸው ወይስ እዚህ ላይ የሚገኘው ዕውቀት በብዙ ነገር ሌሎች ነገሮችን ኦ ማይ ጋድ አይ ኖ how to handle this ብለሽ ለሌላው ሪሶርስፉል እንድትሆኛ ረድቶሻል ምን ትያለሽ እንዴት ዋላችሁ ሚናዬ አመሰግናለሁ አንዳንድ ጊዜ እኮ ግራ ይገባኛል ምክንያቱም ቶታሊ ዲፈረንት ነው ሰዎች ለምን እንደ ኖ ኤክስፒሪየንስ ሲባል ለምን ጥያቄ እንደሚጠየቅ አይገባኝም ምክንያቱም አንድ ቦታ ስንጀምር የመጀመሪያው ነገር ምንድነው ከ1 እስከ 12 የምንማረው ለመማር ነው አይደል ኖ ኤክስፒሪየንስ ሲባል with no experience they give you something ማለት ነው አይደል አንድ ስራ ቦታ 4 አመት ትምህርት የምንማረው መጨረሻ ላይ we get something ከዛ የተማርነው ግን ይሰራል ብዙ ጊዜ ኮምፕሊትሊ አይሰራም እንደውም ምን ተማርነውና ምን ሰራበት ነገር ቶታሊ ይለያል ስለዚህ ኖ ኤክስፒሪየንስ እዚህ መታችሁ ግን እንደ A B C D ተብላችሁ ትማራላችሁ ማለት ነው ለመማር ግን ፈቃደኛ መሆን ያስፈልጋል እኔ ኢንተርኔት ቤት ነበረኝ ዳቦ ቤት ነበረኝ
ቶታሊ ዲፍረንት ነው። ምክንያቱም ማይን ኢዝ ትራዲሽናል ሲሆን የኔን ሙሉ እኔነቴን የሚፈልግ ነው። የዛ እዚህ ጋር ጠቅሞሻል ምንም የሚያገናኘው ነገር የለም። ያ ኮምፕሊትሊ ሌላ ነው። ይሄ ደግሞ እዚህ ደግሞ መጥቼ ኮምፕሊትሊ እንደውም በበለጠ ነገሮችን መስራት የምችልበትን ነገር ተምሬያለሁ። ትልቁ ነገር ሰዎች አሁን እኔ ትራዲሽናል ቢዝነስ ሰው ክፈች ቢለኝ ይሄንን አይነት ቢዝነስ አይቼ ይደክመኛል። ለምን there is a solution የሚል ማይንድ ስላለኝ ማለት ነው። ምክንያቱም ሰዎች እንዴት 8 እና 12 hours የሚቀመጡበት ቦታ ላይ ያዘጋጃሉ። ምክንያቱም you can do 2 or 3 hours on your business እና ቦታው ላይ ሳትገኝ everywhere you branch yourself ከሰዎች ሁሉ ጋር መገናኘት የምትችል ግን ሰዓዲ ይሰማሻል? አሁን ሚውት ነበርሽ፣ አሁን ተሰምተሻል። የሰውን አይተሽኝ ቢታርቂ ይወርን ደስ ይላል ቴክኖሎጂ። ሃይ አንዬ አሁን መተሻል። እሺ አንዬ መጣ። ጠፍቼ ሄጄ ነበር እንዴ? ሄደሽ ነበር አሉ። አይገርም ነበር። አይ ምን ላይ ነው የጠፋሁት? ስለ ትራዲሽናል ማርኬቲንግ እና ብራንች አድርገሽ ብዙ ነገሮች ጋር መድረስ ትችያለሽ። ምክንያቱም ትራዲሽናል ቢዝነስ ልክፈት የሚል ሰው አሁን ለምሳሌ እኔ አሁን እዚህ ያለሁበት ቦታ ላይ አንድ ኦፊስ ልክፈት ብል አንደኛ ሚኒመም 8 hours or 12 hours መከፈት አለበት። ሰው መቅጠር አለብኝ። ኢንቨንተሪ መኖር አለበት። የተለያዩ ነገሮች መኖር አለበት። ግን on the other side ከቤትሽ ሆነሽ ወይም everywhere ሆነሽ ልትሰሪው የምትችይው በዚህ ላይ ደግሞ all over the world ሊያገናኝሽ የሚችል ነገር ከሆነ why not you choose that? ሁለተኛ ትራዲሽናል ላይ የነበረኝ ዕውቀት እዚህ ላይ ጠቅሞሻል አልጠቀመኝም። ግን አሁን ያለኝ ዕውቀት ለሌሎች ነገሮች ይጠቅመኛል፣ ኮምፕሊትሊ ይጠቅመኛል። ለምን ዘመኑን የዋጀ ነው። ሰዎች እኮ ዘመኑን መዋጀት ግዴታ ስላለብን ነው። ምክንያቱም ልብሳችንን እያንዳንዱ ነገራችንን ማዘዝ ከቻለን የምንሰራውንም ነገር ከዛ ላይ ማዘዝ ስለዚህ ኤክስፔሪየንስ አያስፈልግም ስንል just you came by yourself እና ለመማር ኮችብል ለመሆን ሬዲ ሆኖ ቁጭ ብሎ ሃና ያለ መማር የሚችል ሰው ግን ያስፈልጋል። ከዛ ግን you break it out ከኛም እኮ አልፋችሁ የምትሄዱ ሰዎች መሆን ትችላላችሁ። ትልቁ ነገር ኦፕን ማይንድ መሆን ነው። በተረፈ ግን የኔ የነበረኝ የትራዲሽናል ቢዝነስ ያ የቢዝነስ ማይንድ ሴታፕን ሊያመጣው ይችላል። ምክንያቱም ቢዝነስ ማለት ምን ማለት እንደሆነ አይዲያው ሊኖረኝ ይችላል እንጂ በተረፈ ግን ሌላ ምንም የሚረዳኝ ነገር የለም። ያ ደግሞ አንድ ሰው ቢዝነስ ከፍታለሁ ሲል ይዞት መምጣት ያለበት ነገር ቢዝነስ ሲከፈት within 3 months or within 1 month ፕሮፊት ካልመጣ ቢዝነስ አይደለም ነው አያዋጣም ተብሎ የሚዘጋም አይደለም። ምክንያቱም አንድ ቢዝነስ it has its own የሚሄድበት መንገድ አለው። ሁለታ ኢቭን መንግስት እንኳን እኮ within 1 year 2 years ፕሮፊት ካላመጣሽ ልክ አይደለም አይልም። they give you 3 years or 5 years they give you አይደለ? ያ ማለት አንድ ቢዝነስ within 1 year ፕሮፊታብል አይሆንም ማለት ነው። so how አሁን እኔ አሁን 4 አመቴ ነው within ፕሮፊት ካልሆነ እምንል ስለዚህ let's come together እኛ አሁን 4 አመታችን ነው። ሌሎች እስኩዬ 6 አሁን ወደ 5 ናት። let's come together and work ከመጀመሪያው ሰሩ። በተረፈ ግን ኤክስፒሪየንስ ያስፈልግም። ሁላችንም ሀሁ ብለን የተማርነው እዚህ ካም ኑ አብረን እንስራ አብረን እንደግላለሁ። ሚናዬ አመሰግናለሁ። በጣም ነው ማመሰግነው አንዬ። በጣም አሪፍ እንትን ነው። ምክንያቱም ማን ይናገር የነበረ ነውና በጣም ነው ማመሰግነው። ሳዲ ላንቺ ያለኝ ጥያቄ ይሄ ነው። ስለ ቢዝነስ ፓርቲው ኤክስፒሪየንስ አውርተናልና አሁን ደግሞ አንዳንድ ሰዎች በጣም የሚፈሩት ማለት ነው I need to be a sales expert like I don't know how to sell stuff እንኳን ሌላ ነገር ሴል ላደርግ ይቀርና እኔ ራሴን ኤክስፕሌን ማድረግ የማልችል ሰው እኮ ነኝ ማን ያዳምጠኛል ብለው ሰዎች ይላሉና እቺ አሁን ያለችው ሰዓት ገና ስትመጣ ስለዚህ ቢዝነስ
ሴልስ ኤክስፐርት ነበረች ወይስ are you a sales expert to run this business now? በፍጹም አልነበርኩም። እኔ ራሴን ኤክስፕረስ ለማድረግ አይደለም ወጥቼ ለመናገር ምንም ችሎታው ማለት አርግቼም ማላቀው ሞክሬም ማላቀው ሰው ነበርኩኝ። ወጥቼ ለማውራት እንደዚህ ራሴን ያሳየሁኝ ለመናገር ከዚህ በፊትም አልነበረኝ ልምድ ነው። ምፈራ ሰውም ነበርኩኝ እና ግን ይሄ ቢዝነሱ ምንም ነገር የሚጠይቅ አይደለም። ራሴን አንድ በአንድ ቀስ በቀስ እየተማርኩኝ ትሬኒንጉን ፎሎ በማድረግ ቀላልና ቪዲዮ ቤዝድ የሆነ ትሬኒንግ ነው ፕሮቫይድ የተደረገልን። ፉል ፓኬጅ ነው ያለን የተሰጠን ነገር ፉል ፓኬጅ ነውና ያንን ፎሎ የምናደርግ ከሆነ ማድረግ ያለብን ነገሮችን ማድረግ እንችላለን። ፍርሃታችን ሁላ ይወገድልናል። ማድረግ ያለብን ነገሮች እኔ አሁን የሶሻል ሚዲያ ሰው አልነበርኩም ከነም እንግዲህ ታሪኬን ከዚህ በፊት ተናግሬያለሁ። ፎቶ የሚባል አንድ ፎቶ ራሱ አልነበረኝም። ሶሻል ሚዲያ ፕላትፎርም የሚባል ነገር አልነበረኝም። ፌስቡክ ነበረኝ፣ ሲፈለግ ይዘጋል ሲፈለግ ይከፈት ነበርና በእንደዚህ አይነት ሲቹዌሽን ላይ ሆኜ ይሄንን ዲጂታል ማርኬትን መርጫዋለሁ። ለምንድነው? አንደኛ ነገር ፕሮፌሽናል አለኝ ከአንድም ሁለት ፋርማሲስት ነኝ፣ ሳይበር ሴኩሪቲ አናሊስትም ነኝ። ሁለቱም ሆኜ ግን ይሄ ቢዝነስ የሚያስፈልገው ምንም ኤክስፒሪየንስ የለውም። ባክግራውንድ ቢኖራችሁ ባይኖራችሁ ይሄንን ዲጂታል ማርኬቲንግ የራሱ የሆነ ትሬኒንግ ፕሮቫይድ ፉል ፓኬጅ የሆነ ተዘጋጅቶልናል። ተጨማሪ ነገሮች ለዛውም ብዙ ነገሮችን ራሳችን የምናሳድግበት የምንማርበት ከትሬኒንጉ በተጨማሪ ማስተር ማይንድ አለ፣ ኮሚኒቲ አለ፣ ሁሉም በየፊናው የሚያግዛችሁ ማለት ነው። ይሄንን ነገር ሳይ እኔ ፐርሰናሊ ወጥቼ ማውራት የምችል ሰው አልነበርኩም። ካሜራ ላይ ሻይ ነበርኩኝ፣ የምፈራ ሰው ነበርኩኝ። ወጥቼ ማላቅም እንጂ መፍራቱን ራሱ እኮ ከወጣሽ በኋላ የሚታወቅ ነውና ይሄ ነገሮችን አሳልፌ ዛሬ እንግዲህ ማድረግ ችያለሁ። ምክንያቱም ሁሉ ነገር ተዘጋጅቶልኛል። ማንኛውም ኢንተርፕረነር የሆኑ ሰዎች ሁሉ ከዜሮ ነው የጀመሩት። ዲጂታል ማርኬቲንግ ሲጀምሩ ከዜሮ ነው። ትሬኒንጉን ፎሎ በማድረግ ነውና ምንም ነገር የሚያስፈራ ነገር የለም። ምንም የምናውቀው ነገር የለም ብላችሁ የምታስቡ ካሜራ ላይ መውጣት የምትፈሩ ሁሉ ነገር ተዘጋጅቶላችኋል። ያለ ካሜራ መስራት ይቻላል። በአሁኑ ጊዜ ትሬኒንግ ላይ ተጨምሮልናል። ስለዚህ ምንም ኤክስፒሪየንስ የለኝም፣ ኮምፒውተር ማወቅ አላቅም። ይሄ ሁላ ሶሉሽን አለው እኛ ቢዝነስ ውስጥና ነውና ቼክ አድርጉት። ከዛ ከተመቻችሁ ብቻ ነው ወደ ውስጥ የምትገቡት፣ ካልሆነ ደግሞ መተው የምትችሉት ነገር ስለሆነ ቼክ አድርጉት። አመሰግናለሁ። ቴንክ ዩ ሳርዬ፣ በጣም ነው የማመሰግነው። ምክንያቱም ምንድነው ሰው ለራሱ እድል መስጠት አለበትና በጣም የሚገርመኝ ነገር ኢቨን አይደለም ቢዝነስ እንዴት ራን ማድረግ እንዳለብኝ ማወቅ ብቻ ሳይሆን በዚህ ቢዝነስ ውስጥ እኔ ኢሞሽናሊ ፐርሰናሊ ያለኝ የኮሚኒኬሽን ስኪል ብዙ ነገሮችን ነው ማዳበር የቻልኩት ከተለያዩ ሰዎች ለመማር እድል ስላገኙ ማለት ነው። እና አንዳንድ ጊዜ ኦ ማይ ጋድ እኔ አሁን እንዲህ ነገር ሽጪ ብባል ነበር ሮጬ የሚያመልጥ ሰው ነበርኩኝ እላለሁኝና ዛሬ አረል I can say anything now because experience እዚህ ውስጥ ያለፉት 4 አመት ውስጥ የተማርኳቸው ብዙ ነገሮች I know how to sell because I know how to talk to people። ይሄን በፐርሰናሊም በሌላኛውም ላይፍ ስታይል ውስጥ ያረዳኝ ነገር ነውና እግዚአብሔር ይመስገን ብዙ ሰው ከዚህ አይነቱ ሼል ራሱን ማውጣት እንዲችል ለራሳችን እድል ካልሰጠነው we don't know እና ለዛ ነው ሰዎችን ኢንቫይት የምናደርገው። ቴንክ ዩ ሶ ማች ሳዲዬ። ይሄን ያለ ትራንስፎርሜሽን አምጥተን ማየታችን በራሳችን ራሱ ትልቅ አድቫንቴጅ ነው in our current community እና በጣም ነው የማመሰግነው። አይንዬ እንግዲህ ትዝ እስከሚለኝ ድረስ ወደ ካሜራ ጋር ስትመጪ ደህና ናችሁ እንዴት ናችሁ በኋላ ላገኛችሁ አይነት ንግግር ነበርና እኔም የነበረኝ እንደዚህ ነው። ሰሎምዬ እንደዚህ ነበረች፣ አንዬም ታሳጥረው ነበር። እንደውም ሰዓት በደምብ ታወራለችና are you a sales expert now or do you need to be? ምክንያቱም አንቺ ዩቲዩበር ነበርሽ ወደዚህ ከመምጣትሽ በፊትና ባይሆን እንኳን ሰዎችን አይዲያሽን ሼር ማድረግ እንዲችሉና ለራሳቸው ጥቅም እንዲጠቀሙ ማድረግ የቻልሽ ሰው ነበርሽና ያ ከዛ ጋር ይገናኛል። ሰዎች የሆነ ነገር መሞከር አለባቸው ይሄን ቢዝነስ ነው ለማድረግ አይንዬ።
በፍጹም እንዴት ናችሁ? ሁላችሁም አመሰግናለሁ ሚናዬ ስለጋበዝሽን። በፍጹም አንድ ሰው አንድ ቦታ ወይም የሆነ ሶሻል ሚዲያ ላይ መስራት የለበትም። እንዳልሽው እኔ ሰላም ቻው የምል ሰው ነበርኩኝ ከዚህ በፊት እና ከዚህ በፊትም ተናግሬያለሁ። ዩቲዩብ ላይ ስሰራ ውጪና ስሪ ተብያለሁኝ። ጀስት ራሱ ድምፅሽን ራሱ እንዴት ነው እጅሽን እያሳይሽ ወይም ድምፅሽን ጀስት እየቀረጽሽ ራሱ ተብያለሁኝ። ግን እንዴት ነው ምንድን ነው አልችልም ወይም ደግሞ አልፈልግም የምል ሰው ነበርኩኝ እና ቮይስ ኦቨር ራሱን ለማድረግ በጣም 10 ጊዜ ቮይስ ኦቨር ማድረግ ሰው ነበርኩኝ። አሁን ግን አሁንም ገና ብዙ ይቀረኛል። መማር እፈልጋለሁኝ፣ ማድረግ እፈልጋለሁ። ግን ከበፊቱ በጣም ተሻሽያለሁኝ። ከዚህ በላይ ደግሞ ብዙ ነገር ማድረግ ይጠበቅብኛል። እሱንም ለማድረግ ዝግጁ ነኝ ማለት ነው። ሌላው ምንም ነገር የሚያስፈራ ነገር የለም። መስራት የምንፈልገውን ነገር እንዴት አድርገን መስራት እንደምንችል ሷል እየተናገራለች። ያው ፉል ፓኬጅ ነው ያለን፣ ስቴፕ ባይ ስቴፕ ትሬኒንግ አለን። በዚህ ላይ ደግሞ በጣም ቀላል በሆነ እንግሊዘኛ ነው። እኔም ከዚህ በፊት ተናግሬያለሁ። እኔ የመጣሁት ከጀርመን ነው። የነበረችው እንግሊዘኛ የጣፍታ የጀርመን አክሰንትን ነው ይዤ የገባሁት እዚህ ቢዝነስ ውስጥ እና እኔ የቻልኩትን እናንተም ትችላላችሁ። በዚህ ላይ ደግሞ በአማርኛ ራሱ ተተርጉሞልናል እና ምንም የሚያስፈራ ምንም ነገር የሚያስደነግጥ ነገር የለም። መስራት የምትፈልጉ ከሆነ ኮንታክት አድርጉን፣ እንረዳችኋለን። አብረ መስራት እንፈልጋለን፣ ማድረግ እንፈልጋለን እላለሁ። አመሰግናለሁ። በጣም ነው ማመሰግነው አይንዬ። ትልቁን ነገር ነው ያ እንትን ያልሽ ሰው ለራሱ እድል ሲሰጥ ብዙ ነገሮችን ማየት ካለማወቅ ማወቅ ይጠቅማል። በጣም እንትን ትልቅ ብዙዎቻችን ጋር የሌለን ነገር በጣም እውነት ነው። እንደው ፐርሰናሊ እኮ ብዙ ነገሮችን ስናይ ዋው ሺ ክዱ ዚስ ብለን በጣም የምንደነቅባቸው ብዙ ነገሮች አሉን። ግን ያንን የተደበቀ ችሎታችን ራሱ ማወቅ የምንችለው ለራሳችን እድል በመስጠት ነው። እኛ ደግሞ በ2025 ከእግዚአብሔር ጋራ ብዙ ሰው ለራሱ ሰልፍ ዲስከቨሪ እንዲያደርግ እድል እንዲሰጥ የዋን እንትን 49 እንትን ከፍሎ የቢዝነስ ፕላን ማጥናት በሙሉ ትልቅ እድል ነው እውነት ለመናገር። ምክንያቱም ፍሪ ኢንፎርሜሽን ባይ ሰልፍ እንኳን ለማግኘት ሰዎች there is nothing free they pay right join us for 5 days እንደዚህ ተብሎ የምንሄድባቸው አክቲቪቲዎች ራሱ ፔድ ናቸውና ዛሬ ግን ራሳችንን መቀየር የምንችልበትን እድል ስላገኘን ሁላችንም መተን አብረን እንስራ እንላለን። ዛሬ ፕሮግራማችን ስለተሳተፋችሁ እናመሰግናለን። ነገ ደግሞ በሌላ የቢዝነስ ፕሬዘንቴሽን ጥያቄዎቻችሁን መልሳለን። አብራችሁ ስለቆያችሁ በጣም ነው የማመሰግነው። ጥያቄ ያላችሁ ሰዎች በሙሉ እዚህ ስማችን የሁላችንም ሰው አለ። ክሊክ አድርጋችሁ እድል አግኝታችሁ ስሙን አይታችሁ ሳይን አፕ አድርጋችሁ ውስጥ ያለውን ያገኘነውን ትልቁን እንትናችንን ስጦታችንን አብራችሁ ሼር አድርጉናለሁ። አመሰግናለሁ። መልካም አዳር። ደህና ደሩ። ባይ